ብልቱ እንግዲህ ቆሞ ደርቆ ቀርቷል ቶሎ አጨረስምና በቃ የግዴታ ሰው ማርካት ስላለብኝ የግዴታ መድኃኒት ማዋጥ አለብኝ እኔ ምንድነው የሚሰማው ወጥሮ ይዞኛል በቃ ለሁለት ለሶስት ስለምታወጣ የነሱን ስሜት ምክንያቱም በሁለት የተከፈተ ነገር መቼም ባንድ አትዘገውም አይደለ ያዩዋት ይያለ እሷ ታወራዋለች ግን ምንም በቃ ላዳመጣት አልቻልኩም እኔ ገለዋን ነው ዝም ብዬ የማየው ነበር እኮ ራሷን ጠይቃት እኔ ስለምትለው ነገር ምንም ማውቀው ነገር የለም ገብቷል ባይገርም በቃ ምንም አትረካም በተይ ታቃለ ከኔ ጋር ሲክስ በቃ የተለያየ ነገር ነው ምናረገው ከሷ ጋር ማን እንደሆነ በደንብ ነው መታቂው ነይ እኔ በእናትሽ ነይ ማን እንደሆነ በደንብ ነው መታቂው በስተነካካይ ምንም አላልኳትም በቃ ደስ ነው ያለኝ ጭራሽ ይባሳ ማለት ነው መድኃኒት ውጣለው ምናምን ብዬ ነበር ብዙ ሰዓት እንድቆይ ምናምን በቃ ሙሉ ነገር ነው እኔን ያሳጣችኝ በተይ ከስራም እንድባረር ምክንያት እሷ ናት ሸንቼ ከዛ ከእንደገናውንም ሳደግ አልበርዳለኝ ነገር ይሄ ነገር ምንድነው ማለት ለምን አልገባኝም ለምን የሚቀሰቅሱት እኮ ለምንድነው ያንቺን ስልክና ያንቺን አድራሻ ይላከችልኝ እኔ ምን አውቃለሁ እንግዲህ እሷን ጠይቃት ጉዲታ አይደለም ማስረጃ ማሳየት ይኸውልሽ ትሰሚኛለሽ እውነቱን ትነግሪናለሽ ወይስ አትነግሪኝ ጊዜያችንን አታቃጥ ስለ ባለቤቴ መናገር የምፈልገው ነገር ቢሆን በቃ ይሄ በጣም ወልፋም ናት እሷ ናት እንደዚህ ያደረገችኝ እሷ ናት ለምንድነው ያልተስማማችሁት ይሄንን ነገር ብልቱ ደርቆ እንዲቀር ያረክሽው አንቺ ነሽ ቀጥ እንዳለ በቃ እንደምታየው ነው አንተ ራሱ ቀጥ እንዳለ ቀጥ በቃ በተይ ምንም አይነቃነቅ ምን አይል ቀጥ ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ ዛሬም በነናውድ ቤት ተገኝተናል እንግዲህ ለመጨረሻ ጊዜ ቪዲዮ ስንለቅላችሁ እንግዲህ ከዚህ በፊት በሴተኛ አዳሪነት እንግዲህ በመትሰራበት ቤት ውስጥ እንግዲህ የናውድ ባለቤት ሄርሜላ ከዚህ በፊት በሴተኛ አዳሪነት በመትሰራበት ቤት ማለትም በዛ ላውንጅ ቤት ውስጥ አብራት ሰራ የነበረች እንግዲህ ጄሪ የተባለችዋን ግለሰብ እሷን ያወራን ከሷ ጋር ያለውን እውነታ ነበር እንግዲህ ያደረስንላችሁ የመጨረሻ ቪዲዮ ከዛ በኋላ እኛም የማጣራት ስራዎችን ስንሰራ ነበር ሄርሜላንም እንግዲህ ካሜራ ይዘን ባይሆንም ያለውን እውነት እንድትነግረን እዛው እንግዲህ ሄደን አንዳንድ ነገሮችን ስንጠይቃት ነበር ውድ ቤተሰቦች ማለት ያልጠበቅነው ነገር እኔ ያው መጀመሪያም ቀልቤ ነገረኝ ነገር ነበር ማለት ለናውድ ማዳላቴ ወይም ለናውድ ማገዜ አልነበረም ግን የሆነ ነገር እንዳለ ግልጽ ነበር ምክንያቱም የሄርሜላ ነገር ስራ የሄርሜላ አኳን ግልጽ ነበር ግን እኔ ለምን መጀመሪያ ናውድ ይሄን ነገር እንደደበቀኝ ነው ግራ የገባኝ ውድ ተመልካቾች ናውድም ዛሬ እንግዲህ ትንሽ የጉዳትን አስተናግዷል ወደዛ ጉዳት ከመግባታችን በፊት ስለዚህ ነገር ከሱ ጋር ማውራት ፈልጋለሁ ናውድ እንዴት ነህ አሉ ፈጣሪ ይመስገን እንዴት ነህ ምንድነው የተፈጠረው ነገር እንኳን እንዴት ብዬ በነገር ይሻላል ምን ብዬ ራሱ ልንገር ባይገርም በቃ ምንም አትረካም በተይ ታቃለ ከኔ ጋር ሲክስ በቃ የተለያየ ነገር ነው ምናረገው ከሷ ጋር ምንም እሷ ግን ላስደስታት አልቻልኩም መሰለኝ ይሄ ነገር ባለፈውም እንዳወራ ነው ማለት በሴተኛ ዳሪነት ህይወት በተደጋጋሚ በመስራቷ ነው ይሄ ነገር የተፈጠረው ወይስ አብዛኛው በጣም ብዙ አመት ኖራበታለች መሰለኝ ሲክሰኛ ሴተኛ ዳሪነቷን እና በቃ ያልቻልኩት ነገር ያለ በቃ ያላደረኩላት ነገር ባይገርም ባለፈው ራሴ ደበቅኩክ በቃ መደበቅ ስላለብኝ ነው ሚስጥሩ ማለት ነው አንተ መደበቅ ስለነበረብኝ የደበቅኩት እና በቃ እሷና የምታስገድደኝም በተይ የተለያየ ነገር እንዳደርጋት ቡሽ የምታረገኝ እሷ ናት እና ይከብዳል በቃ በተይ ለዛ ነው እኔም ነግሬ ነበር የሆነ ሳሌ ካስታወስክ መድኃኒት ውጣለው ምናምን ብዬ ነበር ብዙ ሰዓት እንድቆይ ምናምን በቃ ቶሎ አጨረስምና በቃ የግዴታ ሰው ማርካት ስላለብኝ የግዴታ መድኃኒት ማዋጥ አለብኝ እኔ እንደዛ እንኳን አቴም ሰውነቴ ሙሉ ነገር ይከስቶ ምናምን እና በቃ ለሷ ስል ነው በቃ ሁሉንም ነገር የማያደርገው በተይ እየነገርከኝ ያለው ነገር ወጣ ያለ ነገር ነው ማለት
ይሄ ነገር ከዚህ በፊት አጋጥሞናል ግን እንግዲህ አሁን እየሰራ ነው እንዳለው ይሄ የተስፋፋ ነገር አይደለም አንዳንድ ቤተሰቦች ካሜራ ሳንይዝ የምናደርገው ስራ የሆነ የተሳካ ስራ ነው የሚሆነው ማለት ከሄርሜላ ጋር ያረግነው ቆይታ ካሜራ ሳንይዝ ብዙ ነገሮችን ነገራናለች በጣም ብዙ ነገር ማለት ፖርኖግራፊ አዲክትድ ወይም ደግሞ የወሲብ ፊልሞችን አዘውትራ የመመልከት ሱስ እንዳለባት እንዲሁም ደግሞ ግለ ወሲብ ወይም ደግሞ ራስን በራስ ማርካት ነጮች ማስተርቤሽን የሚሉት አሁን ወጣቱን እየፈጀ ያለ ትልቅ በሽታ ይሄ ትልቅ የዝሙት መንፈስ እንጃ ካሜራ ቢኖር በእርግጠኝነት አንዱንም እውነት አትነግረንም አላውቅም እኔ እዚህ ስራ ላይ እውነት የባሰ ጥርጣሬ ከፍ እንዲል ነው ያረጉት ያሉት ምክንያቱም ማለት ነርሷ የማህፀን ህመም አለባት የማህፀን ካንሰር አይደለም ያልኳችሁ ቤተሰቦች የማህፀን ህመም አለባት ብልቷ አካባቢ ኢንፌክሽን አለ የመቆሳሰል ነገር እንደዛ ብላን እንግዲህ እኛ ከሷ ጎን ለመቆም ነበር እዚህ ነገር ውስጥ የገባ ነው ኢቭን የሆነ ሰዓት የርቃን ፎቶ ይዞብኛል ስትል ነበር ግን ደግሞ ስልካቸውን ቼክ ስናደርግ እሱ ላይ ያገኘነው የርቃን ፎቶ የሁለቱም አንድ ላይ ሻወር ቤት ውስጥ ያለ ነው እና ማንን ነው ምናምነው እዚህ ጋር በጣም ከባድ ነገር ማለት በእርግጠኝነት አላውቅም ነገም እንደሚፈጠር አላውቅም እስካሁን ባለኝ መረጃ እስካሁን ያለውን ነገር ነው ለነገራችሁ የምችለው እዚህ ነገር ላይ ነርስ እጁ አይደለም ማለት ሆን ተብሎ የተቀነባበረ ሴራ አይደለም ያው ይመስለኛል ሄርሜላም ይሄ ነገር አሳፍሯት ነው ነገር ግን ለምን ወደሱ ማላከክ እንደተፈለገ ነው ያልገባኝ ጥያቄ የሆነብኝ ነገር እሱ ነው ውድ ቤተሰቦች ሰው በዚህ ልክ እርግጥ ነው ከዚህ በፊት ሴተኛ አዳሪ ነበረች ማለት ከብዙ ወንዶች ጋር ከዚህ በፊት መውጣቷ አሁን ላይ እንደዚህ ነገር ይፈጥርባታል የሚል እምነት አልነበረኝም እያልኳቸው ያለውት ነገር በቃ ከባድ ነገሮችን የነገረችን በጣም ከባድ ምናልባት አሁን እኔ ሳወራው ግሎሲ ራስን በራስ ማርካት ማስተርቤሽን እኔ ለማወራው እናንተ ላይ ያሳፍራችሁ ይችላል ምንም የሚያሳፍር ነገር አይደለም ወጣቱን ታዳጊዎችን ትዳር ላይ ያሉ ሰዎችንም እየቀጠፈ ያለ ነገር ነው አለመርካት በተለይ እንደዚህ አይነት ነገር አሁን እኮ በፖድካስትም እንደዚህ አይነት ነገር አለ ውድ ቤተሰቦች ሴቶችም ወንዶችም እኮ በዚህ ነገር ይጠቃሉ ማጆሪቲው አብዛኛው በተለይ ቲኔጀር የሚባሉት እድሜያቸው ከ16 ጀምሮ እስከ 20ዎቹ ያሉ ወንዶችም ሴቶችም በዚህ ሱስ ተጠቂ ናቸው የጤና ባለሙያዎችም ወይም ደግሞ የስነ ልቦና ባለሙያዎችም በዚህ ነገር እንግዲህ የተለያዩ ምክሮችን ሲሰጡ እንመለከታለን ፖድካስት ላይ ዩቲዩብ ላይ ቲክቶክ ላይ አለ እኔ እንዲህ ነው የምላችሁ ነገር አይደለም ናኦድ ወደ አንተ ጉዳይ ከመግባታችን በፊት ምናልባት ሌላ ስለ ባለቤት ስለ ሄርሜላ የምትለው ነገር ካለ ብትለን ስለ ባለቤቴ መናገር የምፈልገው ነገር ቢሆን በቃ ይሄ በጣም ወልፋም ናት ስለ በጣም በቃ ከሴተኛነትም የተለየ በቃ በጣም ሴክስ የምትወድ አይነት ሴት ናትና በቃ በዚህ በሚያማምረው ገላዋ ሰውን እያታለለች ነው ብዙ ሰውን ጉድ የምታስደርገው ማለት ነው እና በቃ ምን ብዬ ልንገር የሆነ እያማረች ትገላለች አንተን በቃ እያማረች ትገላለች እና ሙሉ ነገር ነው እኔን ያሳጣችኝ ከስራም እንድባረር ምክንያት እሷ ናት ብዙ ነገር እኔን አሳጣታኝብኛለች አንተ አዲክት ነህ ብላ አታስብም ራስህ ማለት እሷ ብቻ ናት ይሄ ነገር ያው አይ ቲንክ እኔ ጋር የሆነ ነገር እኮ ሊኖር ይችላል ሰው ነኝና የሆነ ነገር ሊኖር ይችላል ግን ይሄን ያለም አይደለም እኔ ጋር ያለው የሆነ ጀስት ወይም የውጭ ሀገር ዜጋ እዛ አድጌ በመጣም ያ ነገር የምዕራባውያን እንዳለ ሆኖብኝም ቢሆን ግን እንደሱ አይደለም እሷ እኮ ስሰራ ይሄኛው ሴተኛ አዳሪነት ስሰራ ከውጭ ሀገር የሚመጡትን ሰዎች እንዳለ በቃ ለሁለት ለሶስት ስለምታወጣ የነሱን ስሜት
ምክንያቱም በሁለት የተከፈተ ነገር መቼም በአንድ አትዘጋውም አይደለ ያ ነገር እሱ ስለሆነ አልቻልኳትም ከአቅሜ በላይ ነው ያደረገችኝ እና ሙሉ ነገሬን ነው በቃ ሳጣችኝ በሱ የተነሳ ትዕግስት የሚባል ነገር የለኝም ብዙ ነገር አሰጥተኛለች ሄርሜላ ሚኪ እሱ ነው የምልህ መልካም የሄርሜላን ጉዳይ እንመለስበታለን ውድ ቤተሰቦች እንግዲህ እዚህ ተኝቶ ስትመለከቱት ናውድ የቀድሞ አውሮፕላን አብራሪ ጉንፋን ይዞት ወይም ደግሞ ታይፎይድ ወይም ጨጓራ ታሞ አይደለም ጋደም ያለው እንዴት እንደምነግራችሁ አላውቅም ብልቱ እንግዲህ ቆሞ ደርቆ ቀርቷል ማለት ይሄን ነገር እስቲ አስረዳቸው እኔ መጀመሪያ አካባቢ ያለው ነገር ለማመን ለመቀበል ከብዶኝ ነበር ልክ እኔም እንዳንተ ነው እንደዚህ ማመን ከብዶኝ ነበር ባይገርም ምን እንደተፈጠረ ራሱ አላውቀውም በቃ በጣም ነው እሱን ሳስበው እሱን ቀን ራሱ ሳስበው በጣም ራሴ ግርም ይለኛል በቃ ብታይ ይገርማል በቃ ምንም ሳላስበው ነው በቃ እንደዚህ ሆንኩት ማለት ይቻላል ምትገርም መልሽ ታውቃለህ ስዕል የሆነች ሴት እንደዚህ አይነት ሴት ናት አስተውሳለሁ በቤቴ መጣች እና ውበቷን ልገልጽ አልችልም በጣም የምታምር ስዕል የሆነች ልጅ ናት አስተውሰዋለሁ እሱን እና መጣችል የነናወር ቤት ነው ምናምን አለችኝ አዎ የነናወር ነኝ ናወርነ ምናምን አለች አዎ ነኝ ማለበል ምናምን አልኳት ከዛ በኋላ አይ በዝና ማውቃለሁ እና የሆነ ቦታ ማይቻለሁ ምናምን አለችኝ ከዛ ምናልባት ሊሆን ይችላል እዛ ቦታ ስለምመጣ ምናምን አልኳት ለካሷ ከዚህ በፊት ታውቀኝ ነበር እሷ ልጅ ማለት ነው ከዛ እሺ አንዴ ላወራክ ፈልጌ ነው ምናምን አለች በምን ጉዳይ ነው የምናወራው ምናምን እላታለሁ አይ በቃ የሆነ የግል ወሬ ነው ብናወራ ደስ ይለኛል ካንተ ጋር ምናምን አለች እሺ አይ ቲንክ ባለቤቴ እንዳትመጣ ግን ወሬው ቶሎ ማለቅ አለበት ምናምን ስላት አይ ብዙም ሰዓት አይፈጅብንም ምናምን ያለችኝ ቃኒም ሴት ስለሆነች መከበር አለባት እሷ እና እሺ ነኝ ምናምን ብያት አስገባዋት ካስገባዋት በኋላ በቃ ግን ገና እሷን ሳያት ማለት ነው የሆነ የድሮ ስሜቴን የተቀሰቀሰው በቃ የድሮ ስሜቴ በጣም የሆነ ቆንጆ ሴትን ሳይ ምናምን የሚሰማኝን አይነት ስሜት ነበር የተሰማኝ እሷን እና የሆነ ያዩዋት ይያለ እሷ ታወራዋለች ግን ምንም በቃ ላዳመጣት አልቻልኩም እኔ ገለዋን ነው ዝም ብዬ ማየው የነበረው ገለዋን ያዩዋት ምናምን ነበርና አንዴ እቃ ለማምጣት ነው አስተሳዋለሁ እቃ ለማምጣት ምናምን ስገባ ወይን ምናምን ይዛ ነበር የመጣችውና እሷ ማለት እንዴት ልታስገባች አልከራስ በቃ ታገይላ የሆነ አንተን ፈልጋ መቼም ፈልጉ የመጣውን ሰው ዝም ብለህ ሄድ ምናምን አትለውም የመጣበት ምክንያት ሊኖረው ይችላል ስለዚህ ማታቃትን ሴት አስገባዋት ማለት ነው ምን እንዳስነካችኝ ያላቀ ብቻ ግን ዝም ብዬ አስገባዋት በቃ እንዴት እንዳስገባዋት ራሱ በቃ ግራ ነው የሚገባኝ በቃ እኔ ራሱ ማለት ነው በቃ ብቻ ግን አስገብቻታለሁ ብቻ ግራ ይገባኛል ግን አስገባዋት እና ካስገባዋት በኋላ እንደዛ እንዳልኩ ስልክ ለማምጣት ነው ወደ ጓዳ ምናምን ሲሄድልህ ወይኑ ምናምን ቀርታ ሁሉንም ነገር አድርጋ አስቀምጠዋለችና መጀመሪያም በቃ በውበቷ ምናምን ስለተማረኩ በቃ ወይኑ ልጠጣ ግዴታ ሆነብኝ እና በቃ እያወራን የሆነ ሳለ ወይኑን ጠጣሁት ማለት ነው ከዛ የሆነ ሳለ በቃ መነካካት ምናምን ጀመረች ምናምን እኔ መጀመሪያ እያዩትም እየተመኙትም የነበረው አይነት ገላ ስለሆነ በስትነካካይ ምንም አላልኳትም በቃ ደስ ነው ያለኝ ጭራሽ ይባሰ ማለት ነው ምክንያቱም ቀያዩት ነገር በቃ ኦን እየሆነ ነው መሰለኝ እና ከሷ ጋር የሆነ ሳለ መሳሳው ምናምን ጀመረን ትነካካኛለች ምናምን ከዛ በኋላ ምን እንደተፈጠረ ራሱ ግራ ገባኝ በቃ ከዛ በኋላ እሱን ሙሉ ጨርሰን ከሄድን በኋላ ወደ 12 ሰዓት አካባቢ ላይ ነው ከእንቅልፌ ከነቀው በኋላ ወደ ሽንት ቤት ሄድኩ አስተውሰዋለሁ 12 ሰዓት አካባቢ ነው ሽንት ቤት ሄድኩ በኋላ ሸንቺ ምናምን ተመለስኩ ቁርስ ምናምን ከበሉ በኋላ ወደ 4 ሰዓት አካባቢ ላይ ነው በቃ ይሄ ነገር የተፈጠረብኝ በቃ የሆነ ስሜት ተሰማኝ በቃ ውስጤ
የወንድነቴ ላይ የሆነ ስሜት ተሰማኝ ከዛ ምንድነው ይሄ ነገር ምንድነው ምናምን ብዬ ለዛ ነው በቃ ምንድነው የሆነ ነገር ሲሰማኝ ቶሎ ብዬ ላንተን ይደውልኩልህ ለማንም አልደውልም ብዬ ማለት ነው ሄሎ ሚኪ አረ ግራ የሚያጋባ ነገር ተፈጥሯል እና ቶሎ ድረስልኝ ብዬ ወደ አንተ ነው ቶሎ ብዬ ደውልኩልህ ራሱ እና አንተንም ፈጣሪ ያክብርልኝ ቶሎ ብለን የመጣልኝ ራሱ እና በቃ ይሄ ነው እንደምታየው በቃ ከዛ በኋላ ቀጥ አለ በቃ እንደምታየው ነው አንተ ራሱ ቀጥ በቃ በተይ ምንም አይነቃነቅ ምን አይል ቀጥ እኔ ያሱስኩን ድረስ በቃ ሆስፒታል ለመሄድ አስቤ ነበር ግን እንዴት ብዬዳለሁ ያው እንደምታውቀው ነው ጧት ላይ የሆነ ተኝተህ ስትነሳ ከሙቀት ላይ ተነስተህ ታዩ ወንድ ልጅ ነው መቼም ወንድ ሆነ ታቋለ ስሜቱ ላይክ የሆነ የመቆም ባህሪ ይኖራል ወንድ ስለሆንክ በቃ ሙቀት ሲያገኝ ያ ነገር ሊነሳ ይችላል ከዚህ የሆነ ሳለ ነው በቃ ሸነቼ ከዛ ከእንዳዊናውንም ሳደርግ አልበርዳለኝ ይሄ ነገር ምንድነው ይሄ ነገር አይወርድም እንዴ ምናምን ያልኩ እሺ ቆይ ምናልባት እስቲ ቆይ ትንሽ ልቆይና አይዋል ነው እስካልኩ እስከ 4 ሰዓት ድረስ ምንም ያ ነገር ሊወርዳል ጭራሹ በቃ ቀጥ አለ በጣም ደነገጥኩ ባይገርም ልክ አሁን እንደማወራ አይነት አይደለም በቃ መጀመሪያ ዩዝ ጊዜ በጣም ድንግጥ ነው ያልኩት በቃ በተይ እና ቶሎ ብዬ ደወልኩልህ በቃ ላንተ አረሚኪ እንጉድማ በቃ ማየት አለብህ መተ በቃ እያኝ ማየት አለብህ ምናልባት አንተ ጋር የሆነ መብቴ ይኖራል ብዬ ነው በቃ ቶሎ ብዬ አንተ ጋር ደወልኩት እና በቃ አየው እንዳየው ቀጥ እንዳለው ነው ምንም ወይ እያልከኛለው ትናንት ያቺ ማላቃት ልጅ ገላዋ የሚያሳሳ ወይን ቀጣልኝ ወይን ከጠጣን በኋላ ተነካከኝ ጀመር ከዛ በኋላ ራሴን አላውቅም ነው ያልኩት በቃ ምንም አላውቅም በቃ ምንም አላውቅም ቀሱ ነው ራሱ የማሶሶ ነው ራሱ ላንተ የነገርኩ ማለት ነው እሺ ሆነ ምንም ሳሎን በፊት ያሉን ፊሊንግ ነው ላንተ የነገርኩ ያለው ከዛ በኋላ ምን እንዳስነካችኝ አላውቅም በቃ ይሄው እንደዚህ እንደሆነ አደረገች ማለት ነው እሻው እንዴት ብዬ ነው ራሱ አሁን ሆስፒታል ምንም ማለት የምታስታውሰው ነገር የለም አረ ምን አስታውሰዋለሁ በቃ ዲስ ይሁን በቦታው እንደተማረኩ ብቻ ነው ማስታውሰው ከሷ ጋር መሳሳማችንን አስታውሰዋለሁ መነሷ አስተነካካኝ ያለውን ስሜት አስታውሰዋለሁ እንጂ ከዛ በኋላ ያለው ምንም በቃ በተይ ምንም ወይን ውስጥ ምን ትጨምር ምን ታርግ ቀግራን የሚገባ በተይ ሚኪ ቀግራ ያጋባል በተይ ብቻ ስምን እንደምትለኝ ራሱ አላውቅም ስለዚህ ዞሮ በልጅቷ ሴራ ነው የነገር የተፈጠረው በየኔ ማስፈው እኔ እንደዛ ነው ታኝቼ እንኳን ስነሳ የለችም እሷ ግራን ይገባኝ በቃ ግራ በቃ በተይ ከምታስበው በላይ ማለት ነው እዛ በኋላ ነው በቃ ይሄ ሁሉ ነገር የተፈጠረብኝ በተይ አያል አንተ ራስ እንደዚህ ግራ ገባክ አይደለ ምንድነው የሚሰማው ወጥሩ ይዞኛል በቃ በተይ ወጥር አድርጎ ማለት ነው ሽንተን ያሸናል አረ ይሁን በቃ ሊመጣ ይላል ግን በቃ ምንም አይመጣም በተይ አስወጣኝም በቃ እንደመምጣት ይለኛል ግን አያስመጣኝም በተይ አስወጡ ልጅቷ ማናት በደንብ የምታስታውሰው ነገር የለም አረ ቀይ እንደሆነች ነው ማቀው በቃ በተይ ቀይ ልጅ ናት ቀስታ ታምራለች በተይ ስታምር ሰውነቷ ለስለስ ያለ ሰውነት ነው ያላት ስታምራለች በቃ እሱን አስተውሳለሁ እንጂ ሌላ ነገር እንኳን አላስታውስም ምንም አላስታውስም እሱ እዚህ ግቢ ሰው አለ አይደለ አልዱ እሺ ሁለት ነገር ማድረግ ይኖርብናል የሄርሜላን ጉዳይ ሆልድ እናርገውና አንደኛው አንተ ወደ ሆስፒታል መሄድ አለብህ እንዴት ብዬ ሚኪሊ እሺ ሁለተኛው ግን ሆስፒታሉ እንዳለ ሆኖ ልጅቷን ማግኘት ይኖርብናል ምናልባት መድኃኒት የሆነ ነገር አርጋም ሊሆን ይችላል እሱማ እኔም በቃ መጠራጠሩ እሱ ነው በቃ ምናልባት የሆነ መድኃኒት ብታረግበት ነው እንጂ እንደዚህ ሊፈጠርብኝ ይችላል እንጂ ግን እንዴት ብዬ ሚኪያውን ሆስፒታል እንደዚህ እሺ ቆይ ምንም እኮ የሆነ ነገርም ጥላ አልሄደችም ወይ ልጅቷ እሷን ምናገኝበት ነገር ምንም ይሄው በቃ ምንም በቃ ምንም ነገር የለም እንዴት ብዬ እሺ አላቅም የሆነ መልእክትም የሆነ ነገርም የለም አረኔ አይ ቲንክ እንደው አሁን ዝም ብዬ ሳስበው ያቺ ሲጠኔ ለመጉዳት ወይም የሆነ ነገር ለማድረግ ብቻ የመጣች ነው ይመስለኝ እንደዚህ ቃበላሽታኝ ሄደችው የሆነ ምክንያት ቢኖርባት ነው እንጂ
የሆነ ብቻ ሚኪ ያን ቀን ራሱ ባሰብኩ ቁጥር በጣም ነው የሚያመኝ ብታይ ያመኛል በቃ ብታይ ያመኛል በቃ ከምነግርህ በላይ ማለት ነው ይቅርታ አሁን ራሱ በጣም የሆነ ስሜት የተሰማኝ ነው ራሱ ይቺ ልጅ ዘርፋ አልሄደችም አይደለ ምንም አልዘረፈችም ስለዚህ የሆነ ነገር አለ ማለት ነው ኩምን በእርግጠኝነት ማለት ይሄንን ቤት መፈተሽ እንችላለን አይደብረም ምን በፈትሾም እኮ ብታገኝ just እኔና ባለቤቴ ስናረግ ኮንዶም ብታገኝ ወይም በቃ የደቂቃ ምናምን መድኃኒቶች ምናምን ብታገኝ ነው እንጂ ሌላ ነገር አታገኝም ጭራሽ እሺ ለማን ነው እንፈትሽ ቼክ ምናረጋው ደስ ይለኛል ያው ማለት ልጅቷን ማግኘት ይኖርብናል በእርግጠኝነት ደግሞ ልጅቷ ወይ የሆነ ነገር ጥላት ሄዳለች ብዬ አስባለሁ ነው ምን አልባስ እንደዛም ከሆነ ምን አልባት እኔ ያላገኙት እናንተ ልታገኙ ስለምትችሉ በፈትሹ አይደል ግን ዝም ከንቱ ልፋት ነው የሚሆንባችሁ ከንቱ ልፋት ማለት ነው ግራ እንደነገርኩ ነው በቃ መድኃኒቶችና ኮንዶሞች ምናምን ነው ልታገኙ ይችላል just የሆነ እሱ ነገር በመታየሳት ልትገረም ትችላለህ ምን አልባት just የሆነ ወሬውን ወደ እኔ ልታዞር ይችላል አይ ቲንክ የሆነ እሱ ነገር ስታይ አይ በቃ የራሱ ፈልጎ አይደል ከብዙ ሴቶች ጋር ሴክስ ይወጣል መሰለኝ ብላ እንግዲህ እንዳትይዝብኝ ልፋት እንደሆነበት ብዬ ነው የነገርኩኝ ነገር እሺ መልካም ካሜራውን ሲያጥፉትኛ ቤቱን ቼክ እናርክ ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰናል እንግዲህ ይሄንን ቤት ፈትሸናል ምናልባት እኛ የተጻፈ ነገር ካለ ብለን ቼክ ለማድረግ ሞክረናል ነገር ግን ባለቀ ሰዓት ቴክስት ገብቶልናል ምን ቴክስት ከሄርሜላ ምን ብላ ደሞ ላከች ማለት እኔ ማላቀው ነገር አለ ናውድ ምን ሁሉንም ነገር ታውቂለ እንዴ ምን እኮ ምን ብላ ሲኔም ደስሞስ ቴክስት ትናንት እዚህ ቤት የመጣችው ልጅ ላምሮት ትባላለች ስሟ ላምሮት ይባላል ላምሮት ምትባልሽ ታውቃለህ አረ ምንም አልመጣለኝም ጨራ ከሄርሜላ ጋር ፐርሰናል ጸብ የግል ችግር አለባችሁ አረ በቃ እዛ ላይ ነው በቃ እዛ ጨዋታው ላይ ምናምን ነው እንጂ ሌላ የኛ ለክ ኬዝ ያለ አይመስልኝ ላምሮትን የላኳት እኔ ነኝ እያለች ነው ያለችው ሄርሜላ ወይ ቀስበል ችግር የለም እኔ ነኝ ላኳት እንደዛ ሚል ቴክስት ነው እኛ የገባው ካላመንክ እንደውም ላሳየና ቴክስቱን ይሄው ምን ማድረግ ፈልጋ ነው ሰው በጣም የምገርምና ግን ሄርሜላ እንደዚህ ታደርጋለች ብዬ ጭራሹ አልጠበቅም ነበር እሷ ጭራሹ እኔ ላይ እንደዚህ ማድረግ ጀመረች ለዛውም እንደዚህ እኔ ነኝ ላኳት አለች ያሳዝናል በጣም ያሳዝናል ሻንታው ምን ትለኛለች ይራሱ አሁን ከባለቤቴ ይሄን ነገር ይጠበቃል እኔን እንደዚህ እስከማስደረግ ድረስ እንደ ወንድን አይደለ ወንድነስ ይያየኝ ራሱ አይታል እንደዚህ አሁን ለማየት ራሱ እኮ በስመ ይከብዳል በጣም ለማንኛውም ወጣ ብለ ደውልልኝ የምናወራው ነገር አለ እያለች ነው ካስፈለገም እንገናኛለን እያለች ነው አንተ ነው ማለት ነው እኔ እየተፈጠረ ያለው ነገር አልገባኝም አንተ እዚሁ ጠብቀኝ አንደኛው ልጅ ካንተ ጋር ይሁን ማይ ካንተ ጋር ይመጣው ካሜራማን ነው አይደለም ያኛው ልጅ እሱ ካንተ ጋር ይሁን የሚያስፈልግ ነገር ካለ ይገዛላል እኔ ሄርሜላን ውጭ አውራታለሁ በስልክ በአካል መገናኘት ካለብን በአካል አገኛታለሁ ስለተፈጠረው ነገር እንትን ልበል እኔም የመረበሽ ስሜት ግራ የመገባት ስሜት እየተሰማኝ ነው ችግር ካለ ደውልኝ እሺ ደውልልሃለሁ አንተ ማሳወቀኝ መልካም
ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሰን መተናል ቀድም እንግዲህ ከጥቂት ሰዓታቶች በፊት እንግዲህ በዚህ ቤት ነበርን እንግዲህ ቤተሰቦች ሄርሜላ ደውላልኛለች ቴክስት ያረጋችልኝ ነው ውጪ ተገናኝተን ወይ ደግሞ በስልክ እናውራ ያለውን ነገር ብዙ ነገር ስትል ነበር ሄርሜላን በአካል ማግኘት አልቻልኩም ምን እየተፈጠረ እንደሆነ እኛ ራሱ ግራ እየገባን ነው ውድ ቤተሰቦች እውነት ነው እናንተ ግራ እየተጋባችሁ ነው እንግዲህ አሁን ከሰዓታት በኋላ እዚህ ተመለስንበት ምክንያት ምንድነው ያገኘነው ነገር አለ የምር እዚህ ቤት ትናንት መጣ እንግዲህ የዛን የአውሮፕላን አብራሪ የናኦድን እንግዲህ ብልት ቆሞ ደርቆ እንዲቀር ያረጋችው ሴት ላምሮት የምትባለው ሴት ናት እንግዲህ ያው 200% ማስረጃ የለንም ነገሮች በደንብ ነው እንደዛ የሚያመላክቱት ሄርሜላ ምን አይነኝ ይሄንን ነገር ያስደረኩት ማለት እኔ ግን ላምሮትን የላኳት ብልቱን ቆርጠሽ ይዘሽልኝ ነይ ብያት ነው ያው ይሄንን ነገር ማረግ አልቻለችም እኔ አላቅም ምን አይነት የራሷን ዘዴ ተጠቅማ ቆሞ እንዲቀር እንዳረገች እኔ አላቅም እኔ ያዘዝኳት እንደዚህ ያልነበረ ምናምን ሄርሜላ ባንዴ ሰይጣን የሆነችው ላምሮት ጋር ደውዬላታለሁ አድሬሷን ከሄርሜላ ተቀብዬ ሄርሜላ እያለች አለችው ቀጣይ ደግሞ አንተነ ስለዚህ ከዚህ ነገር ላይ እጅህን አንሳ ይሄንን ስራተው ስለኔ መተለቀው ስለ ሴተኛ ዳሪነት ምናምን መተለቀው ነገር አቁም እንደዛ ነው ስትለይ ነበረው እኔ ግን ላምሮትን እዚህ አስፈራርቼ ነው ይያተ የመጣሁት ውድ ቤተሰቦች ስለዚህ ውጪ ላይ ነች ስላረገችው ስለ እያንዳንዱ ነገር እምትነግረን ይሆናል እኔ ይሄ ነገር ላይ ያሳስርሽ እንደሚችል እውነቱን ብትናገር ይሻላል ወይም ደግሞ ሄርሜላን ይሄንን ነገር የምር ማርጋ ከሆነ ወይ እያንዳንዱ ነገር ተናገሪ ብዬ አስፈራርቼ ነው ይያተ የመጣሁት ስለዚህ ላምሮትን እናስገባታለን ግቢ ልቀቀኝ አልኩ እኮ ግቢ ውድ ቤተሰቦች ልቀቀኝ ላምሮት ማለት እሷ ናት በደንብ ካሜራ ልቀቀኝና በስክል እንትን ካሜራ ይመለከት ልቀቀኝ ያልኩ ነው ሰውዬ እጄን የሚያዝ እኮ መብት የለም ታውቃለህ አይደለ አሁን ሁሉንም ነገር ትነግሪናለሽ ማለት ስለ ምንድነው መነገር ትናንት እዚህ ቤት መተሽ ነበር እዚህ ቤት መተሽ ነበር ትናንት አይመለከትም እዚህ ቤት መተሽ ነበር አይመለከትም ምንድነው ጨዋታ ነው እንደያዛችሁት አንቺና ሄርሜላ ስለምትለው ነገር ምን ይኸውልሽ ሄርሜላ በተደጋጋሚ ምልክልኝ ነገር ይኸውልሽ ውድ ቤተሰቦች አንድ ግራ የገባን ነገር ምን እንደሆነ ታውቃላችሁ ሄርሜላ እያለች ያለችው ነገር እኔ ላምሮትን የላኳት እንግዲህ አድምጪ አንዴ አድምጪኝ እሺ አንዴ አድምጪኝ ላምሮትን ይችን ግለሰብ የላኳት እዛ አውሮፕላን አብራሪ ባሌ ላይ ጉዳት እንድታደርስ ነው ብላ ይኸው አሳልፋ ስታሻለች ምንድነው ቆይ ያልተስማማችሁበት ነገር አለ ለምንድነው የካደች ያንቺን አድራሻ ለምን ልሰጥ ቻለች እሷ ስለምትለው ነገር ምንም አውቀው ነገር የለም ገብቷል ይኸውልሽ ቴሌግራም ላይ እኮ ይኸው ከነ ስልክሽ እኮ ስልክልኝ እንዴ እኔ ከመሬት ተነስቼ መሰልሽ ይኸው ፎቶሽ እኮ አለ በቃ ፌክ አካውንት ነው የኔ አካውንት አይደለም ገብቷል የኔ አካውንት አይደለም ይኸው ፎቶሽ እኮ አለ ፎቶሽ አለ እንዴ ነበር ፎቶ ቢኖርስ ፎቶሽ ከነ ስልክ ቁጥርሽ ነው ላምሮት ብሎ ይኸውልሽ 0901 ብሎ ነው የሚጀምረው ከዛ ለቀጥልሽ ስለምትለው ነገር ምንም አውቀው ነገር የለም ገብቷል ሀክ ተደረገ ቢሆንስ በምን አውቃለሁ ምንም አውቀው እኔ አንድ ያልገባኝ ነገር ሄርሜላ እኛ ጋር ቴክስት አረገችና የገዛ ባሌን ብልቱ እንደዛ እንዲሆን በላምሮት በኩል ያስደረኩት እኔ ነኝ ብላ ለምን እንደዛ ልትናገር ቻለች እኔ ምን አውቃለሁ እንዴ ራሷን ጠይቃታ ስለምትለው ነገር ምንም አውቀው ነገር የለም ጠይቂያታለሁ ታዲያ ምንድነው እያልክ ያለው ጠይቂያታለሁ ግልጽ የሆነ መልስ አልመለሰችልኝም እኮ ራሷን ጠይቃት እኔ ስለምትለው ነገር ምንም አውቀው ነገር የለም ገብቷል በማለቀው ነገር ደግሞ እንድትሆነጅልኝ አልፈልግም መኝታ ቤት ገብተን አሳይቼሽ ልምጣ ነይ አንዴ መኝታ ቤት ነይሽ አንዴ ነይ ይኸውልሽ ነይ ግቢ ልቀቀኝ ሰውዬ እሺ አትጮሽ ተኝቷል ማን ነው ይሄ ማን እንደሆነ በደንብ ነው የምታውቂው ነይ በእናትሽ ነይ ማን እንደሆነ በደንብ ነው የምታውቂው ምንድነው እያልክ ያለው ከሄርሜላ ጋር በምን ምክንያት ነው የተጋጫችሁት ለምንድን ነው አሳልፋ ልሰጥሽ የፈለገችው
እኔ ምንም አውቀው ነገር የለም እያልኩ ለምንድን ነው አሳልፋ ልትሰጥሽ የፈለገችው ለምንድን ነው አላውቅም እሷን ጠይቃት ምንም አውቀው ነገር የለም ለምን እዚህ እንዳመጣኝ ራሱ እኔ ምንም አውቀው ነገር የለም ለምን እዚህ ይዛኝ የመጣው ይልሽ ከዚህ ቤት አትወጪም ዛሬ እውነቱን ማትናገሪ ከሆነ ከዚህ ቤት አትወጪም ስለዚህ እውነቱን ትነግሪናለሽ ምንም አውቀው ነገር የለም ምንም ምነግርህም ነገር የለም ገብቷል በምንድን ነው ያልተስማማችሁት በክፍያ ነው ምንድነው ስለም ክፍያ ነው ያወራ ያለው እኮ ለምንድነው ያንቺን ስልክና ያንቺን አድራሻ ይላከችልኝ እኔ ምን አውቃለሁ እንግዲህ እሷን ጠይቃት እሺ እሷን ብትጠይቃት ጥሩ ይመስለኛል እኔ ምንም አውቃለሁ የም ፎቶ አንድ ቆንጆ ፎቶ ላሳያችሁ ሰውዬ ሙዲያ አስቀምጦስ ምንድነው የተነሳችሁትን ፎቶ ባሳይሽ ይደብርሻል ከማጋ የተነሳሁት ፎቶ ከማጋ እንደሆነ ብታይ ይሻላል አንድ ደቂቃ ይተሻል ፎቶ አልገባኝም ምንድነው ይሄ ነገር ፎቶ ምንድነው አንተ ይሄ ፎቶ እንዴት ልታገኘው ቻልክ ሄርሜላን ይላከችልኝ ሲቀጥል አንተ ማን ነህ ቅድም እኮ ነግሬሻለሁ ምንድነው ነገርከኝ ጋዜጠኛ ሚኪ ይባላልው ሁሉንም ነገር ማንነግሪን ከሆነ እናሳስረሻለን ብዙ ነገር እኮ ምንድነው ምነግርህ እኔ ምንድነው ልነግርህ ምንም ምነግሪ ነገር የለም እኮ ነገርኩ ስለምትለው ነገር ምንም አቆም ሄርሜላ ተደብቃ እኔ ነኝ ይሄንን ነገር ያስደረኩ ያለውት ነገር አሁንም በድጋሚ የምላችሁ ነገር ውድ ተመልካቾች ሄርሜላ ተደብቃ አውሮፕላን አብራዶ ቀድሞ ባለ ብልቱ ላይ ጉዳት እንዲደርስበት ላምሮት በመትባል ወጣት ሴት በኩል እኔ ነኝ ትዛዝ ያስተላለፍኩት ብላ የላምሮትን አድራሻ ሳይቀር ለምንድን ነው ግን ያንቺን አድራሻ ልትሰጥ የፈለገችው ሄርሜላ ተደብቃለች ሰው ተመሳስልባት ከሆነ ጠይቃት ደውልና ገብቷል እኔ ስለምትለው ነገር ምንም አውቀው ነገር የለም አሁን ምን ነግርክ እሱ ነው አታቂ ምንም አውቀው ነገር የለም ስለዚህ በጣም ጥሩ ካሜራማኖች ናውድን ቀስቅሱት ማን ነው ናውድ አሁን ያሳየውሽ መኝታ ቤት ማለት ለምን አልገባኝም ለምን የሚቀሰቅሱት ያው ናውድ አንቺን ስላየሽ በደንብ ያስታውስሻል አንቺ ኮንሽ የምር እኔ እኮ ነገርኩ ምንም እየተገባባን አይደለም እኔ እናንተ ስለምትለው ነገር ምንም አውቀው ነገር የለም አልኩ አሁን ስለጠራውም ስም አላውቀውም ማን ነው እሱ ለምንድን ነው እዚህ ጠራኸኝ በደንብ ቼክ አድርጉት ቀስቅሱት እሱን ይኸውልሽ ነው ወደን እየቀሰቀሱት ነው ወደዚህ ወደ ሳሎን ይዘነው እንመጣለን አንዴ አይሻል ካየሽ በኋላ እሷ ናት ወይስ አይደለችም የሚለውን ነገር ለማስተዋል አንድ ሰከንድም አይፈጅበትም አንዴ ካሜራውን አጥፉት እሱን ይዘነው እንመጣለን ወንበሩን አስተካክሉ ቁጭ እዚህ ጋር ለቀቀኝሽ ለቀያ ሳምንት ነው ቁጭ በይ ያው ናውት እሷ ናት እንደዚህ ያደረገችኝ እሷ ናት ምንድነው እሷ ናት እንደዚህ አደንዘኝ ይሄው እንደዚህ ደረጃ ያደረሰችኝ እሷ ናት አው ድንኳን አገኘ ወንድም ታገኛለህ እሷ ናት ማለት ታገኛለህ እንደዚህ አደርገሽን ታገኛለህ እኔ ከዛሬ ውጪ ማይቻው አላቀም አይቼ አላቀም አገኘ ፈልጋለሁ ምናም ላውራ ፈልጋለሁ ምናም ብርሽ ቤት ያልመጣሽ አንቺ አይደለሽ ስለምንድነው ያወራለው እኔ አይቼ መልክሽን አሳመረሽ መተሽ እንደዚህ ጉድ ሰሪኛለሽ ለጭራሻውን ደግሞ አላቀም አይንሽን በጨዋታሽ አላቀም ትኛለሽ ምንድነው እሷ ነሽ ማለት አልገባኝም ምንድነው ማለት ምንድነው አንቺ ያደረግሽኝ አንቺ ነሽ ምንም ነገር እንኳን ያ ነገር እንኳን ቢፈጠር ባላቀም መልክሽን አረሱም እኔ አላቀም ገብቷል አላቀም ከዛሬ ውጪ ማይቼህም አላቀም ወይ በሽተኛ ከሆነ ሐኪም ቤት ሰዳው ያመመኮ በሽተኛ የመርሳት ችግር ካለበት ወይ ምንም የመርሳት ችግር የለብኝም እንደዚህ ያደረግሽኝ አንቺ ነሽ አላቀም ይያልኩ ነው ገብቷል አላቀም ከዛሬ ውጪ እቺ ራሱ አላቀም ቤት ያልመጣሽም ባለፈው ጣፍቶ ከሆነ ፈልግ ከኔ ተመሳሳይ ሰው ጣፍቶ ከሆነ ማለት ምን አንቺ ራስሽ ከዛሬ ውጪ ራሱ አይቼው አላቀም ትናንት ወደ ስንት ሰዓት አካባቢ ነበር ናውድ አይ ቲንክ አሳስቶሶ ራሱ ወደ ማታ አካባቢ ላይ 12 ሰዓት ምናምን አካባቢ 12 ሰዓት ምን አይነት ልብስ ነበር የለበሰች ማለት አልገባኝም እኔ ሲጀመር ካሜራ ምን አይነት ልብስ ነበር የለበሰች አሬ የሚያምር ቀሚስ ነው በቴ በቃ ስትታይ ራሱ በጣም ነው የምታምረው የለበሰችውም ልብስ
ሲያምር በቃ በተዩ እዚህ አብርሃም ምን ያክል ደቂቃ ማለት አላስታውስም ብላልክ የሆነ ሳቧላ ስትነካካኝ እሺ አንዴ ዝም በይ እስከምትነካካ ድረስ ምን ያክል ደቂቃ እዚህ ወይ ምን ያክል ሰዓት ቆያችሁ ስንት ሰዓት መሰለ ቢያንስ ስንት ደቂቃ የሆነ በቃ ወደ አንድ ሰዓትም አይሞላም በቃ እዚህ ሲሆን 59 60 ምናምን እንደዛ ምናምን አካባቢ ነው ቆይ ሰሚ የኔት ትናንት ከምሽቱ 12 ሰዓት ገደማ አካባቢ የት ነበር አቤት ነበርኩኝ ያልኩ እኮ ነው ሰማኸኝም ከቤት አልወጣሁም ትላንትና ማለት ነው ከማን ጋር ነው የምኖረው ብቻዬን ነው የምኖረው ብቻሽን አረ እንዳታምናት ይዋሽች ነው ቆይ ምን ማለት ነው እንዳታምናት እኔንም እንደዚህ ብላ ነው አንዴ ላውራክ ብላ ነው ገብታ እንደዚህ ጉድ የሰራች እንዳታምናት ምንም የፈለገ ነገር እንኳን ብትል እንዳታምናት ለምንድነው እንዳታምናት አው ልክ ለምን አለች መሰለኝ ገና እንዳየች ነው በቃ ሰውነት በጣም ነው የሚያምረው ምናም በቃ ሁሉ ነገር ምናም ስፖርተኛ ወንድ በጣም ነው ሞደው እያለች ስራም ስፖርተኛነት ምናም በጣም ነው የሚያምረው ምናም እያለች ብዙ ነገር ይስታደንቅልኝ ወንድ ነኝ መቼም አድናቆት ሲሰማ የሌለ ኮንፊደንስ የተሰማ እና በዛ አታላ ነው ራሱ እንደዚህ ደረጃ ያደረሰችኝ በተይ እና ምንም መልክ የፈለገ ነገር እንኳን መልኳና ገሏ አይጠፋኝም ራስሽ ነሽ አንቺ ነሽ ምንድነው ከሳሉ ምትይ ምክንያቱም ማለት ነው ባላደረኩት ነገር ነው የሆነ ጀልከኛ ያለው ልከስ ትችላለህ ምን አይኔን አታምነም እያልሽ ነው እንዴ ነው ይቻላል አቀም ከዛሬ ውጭ አይቻላል አቀም ዛሬ እኮ ነው ገና ያየው ገብቷል አንቺ ለምንድነው የምትዋሺው ቆይ ምን ለምን ዋሽነቱ ነው እየነገርኩ ያለው ምንድነው ያልከለው አንቺ መተሽ ነው እንደዚህ ያደረግሽኝ እኔ ምንም አላረኩም ሲቀጥል እኔ ትላንትና አቤት ነበርኩኝ ከቤት አልወጣሁም ገብቷል አቤት መሆንሽን አይውልሽ ሄርሜላ እኔ ነኝ እንደዚህ ያስደረኩት ብላ ለኔም ቴክስት ልካለች ብያለሁ አይደለ ብያለሁ አላልኩም ብሎኛል አይውልክ ሄርሜላ ጋር እኮ ፎቶ አላቸው ላሳይ እንዴ ጭራሽ ፎቶ አሳየኝ አይውልህ አሳየኝ ጭራሽ ፎቶ አድራሻውን ቆይ ተረጋጋ አንተ እንደዚህ እንድትሆን አይደለም አረዘራ እኔ ምን ልትሆን ነው አይውልሽ ሰሚኛለሽ ምን ልትሆን ነው ታየሽ እያየሽ እኮ ነው ጭራሽ ባለቤቴ ናት ልካሽ እንደዚህ ያደረግሽኝ ማለት ነው አይውልሽ የትኛውን መድኃኒት ነው የቀባሽ ምንድነው የሚለቅብሽ የትኛው መድኃኒት ነው የቀባሽ ጭራሹ እንደዚህ ስለኛለች እንዴ ደግሞ እንደዚህ አደረገችኝ የምትለው ነገር ምንም ማቀው ነገር የለም ሰው ጠፍቶባችሁ ምንም እንዳታምናት እንዴ በቃ ያለ ሁሉ ነገሬን እኮ ነው ያበላሸችኝ ጭራሹ ከሆነ ጸበል ሜድ ካለበት ጸበል ምን አይምሮዬን አይደለም ያመመኝ እኮ ያሳመምሽኝ ነገር ታውቂያለሽ ያደረሽው ነገር እያወቅሽ ነው አላቅም እያልኩ ነው ከዛሬ ውጭ አይቻ አላቅም ገብቷል አንቺ ተው ወንድሜ አንሰኝ በእናትህ አንሰኝ በቃ ከዚህ ጋር ለምንድነው የሚያነሳ ማስረጃ አለሽ ወይስ ሌላ ታሪክ ውስጥ እንግባ ምንድነው ማስረጃ አለሽ ነገርኩ እኮ በቃ አቤት መሆንሽን የሚያሳይ ማስረጃ አለሽ ወይስ ወደ ሌላ ነገር ነው ሰለ ለአንተ እኮ ግዴታ አይደለም ማስረጃ ማሳየት ይኸውልሽ ትሰሚኛለሽ እውነቱን ትነግሪናለሽ ወይስ አትነግሪንም ጊዜያችንን አታቃጥይብን ሄርሜላን ማግኘት ባንችልም አንቺ እውነቱን ትነግሪናለሽ ወይስ አትነግሪንም ያሳመምከኝ ነው ልቀቀኝ ገና ከዚህ የበለጠ አሳመምሻለሁ ይኸውልሽ አንቺ ከሄርሜላ ጋር በደም እንደምትተዋወቂ በደም ግንኙነት እንዳለሽ የሚያሳይ አታቂያትም ይቺን ቃል እንዳረሽ አንዴ ካሜራውን አጥፋ ምን እንደምናረግ እኛ ነን የምናቀው ምንድነው ምን ልታረግ ምን እንደምታሳይሽ ካሜራውን እንዳጠጣው እኔ ሙሉ ነገር እንዳለ ችግር የለም እውነቱን ትናገሪያለሽ ወይስ አትናገሪም እውነቱን ትናገሪያለሽ ወይስ አትናገሪም ትናገሪያለሽ እሺ እኮ እንደዚህ አልከኝማ እንዳጠጣው አብረው ካሜራውን አብረው ለድጋምሽ ወይስ እውነቱን ትናገሪያለሽ እውነቱን ትናገሪያለሽ እኮ እውነቱን ትናገሪያለሽ ወይስ አትናገሪም እንደዚህ ያረክሽንማ ማመን አለብሽ አንቺ ራሱ ደብድበና ወይስ እንውጣ እንደፈለኩም ላሳምንሽ አይመለከትሽም በጉልበት ምንም ነገር አይሰራም ገብቷል ይኸውልሽ አትለፍልፊብኝ እኔ ብነሳ ምን እንደማረግ ታው አረፍ ናውድ ረፍ ተዋት ናውድ ተው ሚኪ ተው እኔ ማን ላከሽ ነይ ማን ላከሽ ቁጭ በይ እዚህ ጋር ማን ላከሽ ልቀቀኝ በቃ ማን ላከሽ እኮ ልቀቀኝ እያልኩ ማን ላከሽ እየመታኝ እኮ ነው ማን ላከሽ እውነቱን ትናገሪያለሽ አትናገሪም ሄርሜላ ነች የላከችሽ ወይስ በምንድነው ከሄርሜላ ጋር በገንዘብ ነው ያልተስማማሽ አትምታኝ ለምንድነው ሄርሜላ አንቺን አሳልፋ ይሰጠሽው ለምንድነው አሳልፋ ይሰጠችሽ ጆሮዬን እያመመኝ ነው ገብቷል እኮ ለምንድነው አሳልፋ ይሰጠችሽ ስለምትለው ነገር ምንም ማውቀው ነገር የለም በቃ እኔ አጨቅጭቀኝ ስለዚህ አሁን እንውጣ ሌላ ነገር ውስጥ እንገባለን ወይስ እንግባ ወይስ እውነቱን ትነግሪኛለሽ
ሌላ ነገር ውስጥ እንግባ እያመታኝ አይደለም እኮ ልነግርህ የምችለው ገብቷል ወንድሜ ይኸውልሽ ተረጋግተን ነገሮችን ማሰብ አለሽ እዛ ጋር ያለውን ነገር ትነግሪኛለሽ ቁጭ በለሽ እያንዳንዱ እሺ ልቀቀኝ ተነሽ አለቅሽም ልቀቀኝ አትብጭ አለቅሽም ቁጭ በይ ቁጭ በይ ስልኳን ያዙ ካሜራማኖች እንኩ ስልኳን እንኩ ከፈችው ስልክሽን በረብረዋለሁ ለምን ደም ትከፍቻለሽ ከፈችው ምንም ነገር የለም ከፈችው ስልኬ ላይ ምንም ነገር የለም ያልኩ ትከፍቻለሽ ወይስ ከፈችው ብዬሻለሁ ከፈችው እሺ አትጮብኛ ከፈችው በቃ ከፈችው ቴሌግራሙንም ከፈችው እንኩ በደም መልእክቶቿን ቼክ አድርግ ይኸውልሽ እኛ የማይመለከተንን ነገር ቼክ አናረግም ሰምኛለሽ የማይመለከተንን ይሄ ፍቅረኛ ምናምን አይመለከተንም እኔ አንድ ግልጽ ያልሆነልኝ ነገር አለ ውድ ተመልካቾች ለምንድን ነው ግን ሄርሜላ አንቺን አሳልፋ መስጠት የፈለገችው በምንድን ነው ያልተስማማችሁት ቤተሰቦች ናውድ እንደዚህ ጉዳት ደርሶበት አንድ ሰው የሆነ ሰው ላይ ጉዳት አድርሶበት ከዛ ነገር ለመደበቅ ማንነቱን ወይም ያለውን ወንጀሉን ለመሸፋፈን ነው እንጂ የሚሞክረው እንደዚህ ወንጀሉን አይናገርም ሄርሜላ አጥፍቶ ጠፊ ናት አላቀም ስለሷ ምንም አውቀው ነገር የለም ግን ስላልተስማማን ነው በቃ እኮ በምንድን ነው ያልተስማማችሁት እኔ ለምንድን ነው ይሄን ነገር ላንተ ምነግርህ ግራ እየገባኝ ነው እሺ በምንድን ነው ያልተስማማችሁት ይሄንን ነገር ብልቱ ደርቆ እንዲቀር ያረክሽው አንቺ ነሽ እሱን እንመጣበታለን ከሷ ጋር ያላስማማን ነገር ነበር ይሄ ሁሉ ነገር ካደረኩላት በኋላ ቪዲዮ ልቀርጽ ይሞክራ ነበር ማለት ይሄ በቃ ያለነ ቪዲዮ ልቀርጽ ነበር ትላንት ማታ ላይ እኔ ከሱ ጋር በኋላ አዎ ማለት ከሱ ጋር የተለያየሁት 1 ሰዓት አካባቢ ነው እሷ ደግሞ እንደዛ ያደረገችው ወደ 2 ሰዓት ምናምን አካባቢ ማለት አላቀም ለምን እንደዛ ማረጉ እንደፈለገችው አላቀም ለምን እንደዚህ ማረግ እንደፈለገች ራሱ ነው ያላቀም ስለክ ይውላ ነገር ማንንም ሪስኩን ወስዶ እንደዛ አይነት ነገር አይሰራም ገብቷል ግን እሷ በእንደዛ እንትን ልትለኝ ፈለገች በዛ ነው ያልተስማማው ነው እኔና እሷ እሺ ማለት ሁሉም ነገር እውነቱን ነግርሃለሁ ግን እኔ እናንተ 1-5 ደቂቃ ውጪ ወተን እናውራ ምንድነው ኮዛው ነግርሃለሁ ያለውን ነገር ናውድ 5 ደቂቃ መጣ ይሁን እስኪ ምን እንደምትለስ እኔን ከዳኛለች ቆይ እንደው ከመውጣታችሁ በፊት ግን እኔ መጠየቅ እንፈልገው ነገር አለ እሷ ምንድነው ቆይ ምን ያደረኩሽ ነገር አለ እንደዚህ እስከማድረስ ድረስ ግን እኔ ምንም ያረከኝ ነገር የለም ገባ ታዘዝኩኝ አደረኩኝ የታዘዝኩትን ያደረኩኝ እንዴ ወንድም የለሽም እንደዚህ እስከማድረግ እኔን እንደዚህ አንገቱን ቆርጠሽ በተባይ ቆርጠሽ የምትሄጂ ነበር ማለት ነው ውሰደልኝ በእናትህ አይኗ ማይታል ዋክሽን ቀደም ውጪ አስወጣ